እሱን እንኳን ምን ይሆናል? አንቺ ግን ለኔ አትጨነቂ። መሞት ትፈልጊያለሽ? መኖር እንኳን እንዳንቺ ኃጢያት ከሆነ በሞትም ግድ የለኝም። ስለዚህ ሞትሽን አፋጥንልሻለሁ። ከባልሽ ወንድም ጋር እየማገጥሽ እኮ ቀድመሽ ሞተሻል። እኔ እስከማውቀው ደግሞ የሞተ ሰው አይገልም። ትሰሚኛለሽ? እሱ የኔ ህይወት ነው፣ አንቺን አያገባሽም። ይሄም ደግሞ የኔ ህይወት ነው፣ አያገባሽም። ሄደሽ ትዳርሽን ተንከባከቢ። ግን ደግሞ የሚያሳዝነው አንድ ነገር ልንገርሽ፣ ሮቤል አንቺን አይፈልግሽም። ባይፈልገኝማ እኔን ለምሳም እንደዛ ይታገለኝም ነበር። መቼም የተሻለ አይደል? ሉሃና ዝም በይ። ስሚ ሚራ፣ የማይድን ስታክም የማይሞት ትዳርሽን ይበደልሽ። እመኚ ሉሃና፣ አንቺ ውሻ ልጅ እገልሻለሁ። ደስ ይላል ወንድሜ። ምንም ማድረግ አልችልም። ያንተ የሆነ ነገር ሁሉ የኔና የኔ ብቻ ነው። ይቅርታ ወንድሜ፣ ያው እንደምፈልጋት ታውቃለሁ፣ ግን እኔ መቼም እሷን ማላገኛት ብለኝ። የሚራ ብስጭት አሁንም እንደቀጠለ ነው። ሉሃና ሚራን አሳብዳታለች። እገልሻለሁ፣ መሞት ትፈልጊያለሽ ወይ ብላለች። ሚራ ይሄ ባለችው ሰዓት መሞትን እኔ አልፈራውም፣ መኖር እንዳንቺ ኃጢአት ከሆነ ብላት ነበረ። ስምኝ ሉሃና፣ ከሮቤል ብትርቂ ይሻላል፣ አለበለዚያ የሚደርስብሽንም እኔ ተጠያቂ አይደለም ብላታለች። አሁን ላይ ሉሃና እኔ አንቺ የማይድን ስታክሚ ያለውንም እንዳታጪ ሄጂና ትዳርሽንም አድኝ ብላ ነበረ ስትናገራት የቆየችው። ሉሃና አሁን ላይ በሌላ ቋንቋ ውስጥ ገብታ ይበልጥ አንቺ ሁሉንም ነገር ታጫለሽ በቅርብ እያለች ሚራንም በጣም መጥፎ ስሜት ውስጥ እንድትገባ አድርጋታለች። በዚህ ሰዓት ሉሃና የምትናገራቸው ነገሮች ይበልጥ ሚራንም እሳት ውስጥ አስገብተዋታል። ከሉሃና ጋር ባወራች በጣም በስሜታዊ ሆና አብዝታ የምትሮጠው ወደ ሮቤል ክፍል። ሮቤልም ብዙ ጊዜ ለመጠየቅ ትሞክራለች። ሮቤል አንተና እኔ ልታለያየን ነው እች ልጅ ብላ ብዙ ጊዜ ለሮቤል ነግረዋለች። ሮቤልም እኔና አንቺ መቼም አንለያይም እና ግን ደግሞ እነት ይበልጥ ካወቀ በኋላ ሮቤል እርምጃውንም ጀምሯል። ወንድም ያንተ የሆነው ነገር ለኔ ይሆናል፣ ያንተ በቀልማ በሉሃና አሳይሃለሁ ብለዋል። አሁን ላይ ይበልጥ ሚራንም በድብቅ የእሱ ማድረጉ ሳያንሰው አሁን ላይ ደግሞ ሉሃናና አድናን የእውነት እንደሚፈላለጉ ካወቀ ጊዜ ጀምሮ የሁለቱም ለማጥመድ እየሞከረ ይገኛል። አድናን ግን ያለምንም ጥርጣሬ አንተ ከወደድካት ወንድሜ ላንተ ስለ ሁሉ ነገር ተውልሃለሁ ብሎ ነበረ ጥሩ ደስታ ሲመኝለት የቆየው። ግን ደግሞ ሮቤል ደግሞ በተቃራኒው ታያለህ ወንድሜ፣ ያንተ የሆነው ነገር ቤተሰብ ሳይቀር ባዶ አስቀርሃለሁ እያለ ነበር። አሁን ላይ ሮቤል ክፍል ብዙ ነገር ከሰማች በኋላ አሁን ላይ ይበልጥ ሮቤልና ሉሃናም አንድ ላይ ቁጭ ብለው ለመሳሳም የሞከሩበት ጊዜ አሁንም ይሄ ነገር በጣም አስጨንቋት እንቅልፍ አንስተዋታል። ሉሃና በተኛችበት ገብታ ለማነቅ ሞክራ ነበረ። ሉሃና ግን አሁንም ቢሆን ራሷን ማዳን ችላለች። ሚራ ሉሃናን በብዙ ጊዜ ለማጥቃት ሞክራ ሳይሳካላት ሲቀር በጣም ንዴት ውስጥ ስሜታዊ ውስጥ ገብታለች ማለት ነው። ምክንያቱም ሉሃና ከዚህ ቤት ካልወጣች እስከ መጨረሻ ድረስ እኔ አንድ ነገር ማድረግ አለብኝ ብላ ወስናለች ማለት ነው። አድናንን ብዙ ጊዜ ከዚህ ቤት ሉሃናን አስወጣት፣ አለበለዚያ እኔና ልጅህንም አታገኘንም ብለዋለች። በዚህ ሰዓት ሉሃናንም ከቤት ማውጣት እንደማይችል በተናገራት ሰዓት እንዴት ሊሆን ይችላል? ይህንን ነገርማ አንተ ከእሷ ጋር እንዲህ የምትቀጥል ከሆነ ይበልጥ የኔናንተ ጉዳይ ልጅህንም እርሳው ብለዋለች ማለት ነው። በዚህን ሰዓት አድናንም ምንም አማራጭ ምንም ነገር ማድረግ አልቻለም። ውሳኔ ውስጥ መግባት እንደማይችልና ሉሃናንም ማባረር እንደማይፈልግ የሉሃና ከቤት አለማባረሩ ይበልጥ አድናንን በጣም ከቁጭት በላይ ይዟታል ማለት ነው። አድናን አንተ ካላደረግከው እኔ ግን በህይወት
አሰናብታታለሁ ብላ ነበረ ሜራ ሉሃናንም ለማነቅ የሞከረችው። አሁን ላይ ይበልጥ አድናንም ጠምዳ ያዘችው ሜራ ሁሉም ነገር ወደ ሮቤል ስለተቀየረባትና ሮቤልም የራሴ አደርገዋለሁ ካለቻት ጊዜ ጀምሮ ነበርና ሉሃና እሷን ለማበሳጨትና ይበልጥ ደግሞ አድናንንም እንዳትጎዳው የምትፈልግበትንም መንገድ ከሮቤል ጋር ከምትሆን እኔ ራሴን ሌላው ችግር ውስጥ ባስገባ መርጣለሁ ብላለች ማለት ነው ሜራ። አሁን ላይ ሜራና ሉሃና አብረው ሆነው አግኝታቸዋለች። በዚህን ሰዓት ይበልጥ ደግሞ በጣም ተበሳጭታለች ያለ እረፍት። እነዚህማ አንድ ነገር ማድረግ አለብኝ ብላ ወስናለች ማለት ነው። አሁን ላይ አድናንም ጠይቆት ነበረ። ሮቤል ለአድናን እወዳለሁ ብላኛለች፣ እንደምታፈቅረኝ ነግራኛለች ብሎ ካለው ጊዜ ጀምሮ አድናንም በጣም በድንጋጤ ይሄ ነገር እኔንም ብላኝ ነበረ፣ ቆይ ሁለታችንም ላይ እየተጫወተች ነው እንዴ ብሎ ነበረ። አድናን ሮቤል አድናን እርግጠኛነት ከመጀመሪያ ጀምሮ አረጋግጦ ነበረ። አድናን ሉሃና ካያት ጊዜ ጀምሮ ስሜቱ እንደተቀየረና ሁሉም ነገር ሮቤል አስተውሏል ማለት ነው። ይህንንም ነገር ለራሴ አደርገዋለሁ ብሏል ማለት ነው። ሉሃና በጣም አስፈራርታታለች ሜራ። ይህንን ጊዜ ደግሞ ወደ ሮቤል ሄዳ ሮቤልንም አትተወኝም አይደለም ወይ ሮቤል፣ እሷ እኮ ባንተ እየመጣችብኝና በጣም ስታስፈራራኝ ነው፣ ቆይ ግን አንተ እኔን ትተወኛለክ ብላ ተናግረዋለች። በዚህን ሰዓት እኔና አንቺ ይሄ አጋጣሚ መጠቀም አለብን፣ እኔ ከሷ ጋር ማስመሰል አለብኝ፣ ወንድሜ ደግሞ ይሄ ነገር እውነት ነው ብሎ እስከሚቀበል ድረስ ብሎ ነው እየተናገራት። እንዴት ሊሆን ይችላል? እንዴት ብለክ ነው አንተ ከሷ ጋር እንደዚህ የምታስመስለው? እንዲማ ሊሆን አይችልም፣ አንተ ከሷ ጋር መቀራረብ የለብህም ብለዋለች። እንደዛ ካልሆነ ወንድሜ እኮ እኔና አንቺ ግንኙነት እንዳለን እሷ ነግረዋለች። እኔ ደግሞ ከሉሃና ጋር ከሆንኩኝ ጥርጣሬውን ይቀይራል ብሎ ነበር የነገራት። በጭራሽ አይሆንም ይሄ ነገር፣ ከእሷ ራቅ ብላ አስጠንቅቃው በሩ ላዩ ላይ ዘግታበት ሄዳለች ማለት ነው። በዚህን ሰዓት ሮቤልም በጣም ተናዶ ነበርና ቆይ ግን እቺ ልጅ ምንድን ነው የምትፈልገው? ቆይ ግን የእውነት የማፈቅራት መስሏት ነው እንዴ ጅል እያለ በሌለችበት እየተናገረ ነበረ ሮቤል። አሁን ላይ ሜራንም ለበቀልና አድናንንም ያለው ነገር ባዶ ለማስቀረት እንደተጠቀማት እየተናገረ ነበረ። ሜራ ግን በዚህ ሰዓት እኔ ካንተ መለየት አልችልምና አንተንም ለሌላ ሰው እንዲወስድብኝ አልፈልግም ነበረ ስትለው የቆየችው ሜራ። ይሄ ባለችው ሰዓት ግን ሮቤል በተቃራኒው ያንተ የሆነውንም በእጅ ይዘዋለሁ እያለ ነበረ ሲናገር የቆየው። ሜራ አሁንም ቢሆን አብዳለችው ማለት ነው። ደጋግማ ሄዳ ከሉሃና ጋር ግጭት ውስጥ ስትገባ ነበረ። ሉሃናንም እያሰራራቻትና ካሁን በኋላ ሮቤል አጠገብ እንዳላገኘሽ አጠፋሻለሁ፣ መሞት ካልፈለግሽ እሱ አጠገብ መገኘት ትችያለሽ፣ ከፈለግሽ እሱ ይሄ ጅል አድናን ጋር መሆን ትችያለሽ እያለች የገዛ ባሏን አድናንንም ጅል እያለች ስትሰደብ ነበረ። ሉሃና በዚህ ሰዓት ታውቂያለሽ፣ አንቺ ምንም የሚገባ ሰው ነሽ፣ ግን በመጨረሻ ባዶ ትቀሪያለሽ ብላ ስትናገራት ነበረ። በዚህ ሰዓት ሜራ እጇንም ጨብጣ በጣም ብስጭት ውስጥ ገብታ ነበረ ማለት ነው። ሉሃና አሁን ላይ ከሮቤል ጋር አብዝታ እያገኘቻት ነው ሜራ። ይህ ነገር ደግሞ ስሜታዊነቷንም ቀጥሎበታል። ግን ደግሞ ሜራ ሉሃናን ከሮቤል ጋር ካገኘች በኋላ ወደ ሮቤል አምርታለች ማለት ነው። ወደ ሮቤል ክፍል በመሄድና በጣም በግጭት ውስጥ ገብተው ነበረ። ቆይ አንቺ ለጽንስሽ አታስቢም ወይ? ጽንሱ እኮ በንዴት ስትሆኒ ይጎዳል እያለ ሲናገራት ነበረ። ሮቤል ይሄ ባላ ሰዓት እባክህ የምን ጽንስ ነው የምትለው? ምንም ልጅ የለም፣ ምንም ጽንስ የለም እያለች ስታወራ ነበረ። ምን ለማለት እንደፈለግሽ አልገባኝም እያለ ሮቤልም ብዙ ጥያቄ ጠይቋት ነበረ ለሜራ። ሜራም ያልኩን ገብተዋል፣ ስለዚህ ልጅ የሚባል ነገር በጭራሽ የለም ብላ ስታወራ ነበረ ቆየችው። በዚህ ሰዓት አድናንም በሆነ አጋጣሚ ወደ ክፍሉ ምን ለማለት ፈልገሽ ነው? እንዴት ሊሆን ይችላል ብሎ ሜራንም አፋጧታል ማለት ነው። ሜራ አሁን ላይ ውሸታም እንደሆነችና
ይህንን የውሸት ጽንስ እርጉዝ ነኝ ያለችውን አድናንንም ብቻ ስላልነበረ ሮቤልንም አስገርሞታል ማለት ነው።